በኢቢኤስ ቀጥሏል ስለ ጤናችን የሚመለከቱ ጉዳዮችን የምናነሳበት ስለ ጤናው ሰዓታችን ላይ ነው በዛሬ ስለ ጤናው ሰዓታችን የህክምና ተቋማትና የታካሚ የመብትና የህግ ጉዳይ ምን ይመስላል የሚለው እናነሳለን በርካታ ቦታዎች ላይ ስንሄድ ህክምና ተቋም ለማግኘት በመንግስትም ሆነ በግል ታካሚ የሚጉላላበት የህክምና ስህተት የሚባሉ ነገሮች እየበዙ መጥተዋልና የህግ አግባቡ ምን ይመስላል በዚህ ላይ የታካሚውና ህክምናም የሚሰጠው ተቋም መብትና ግዴታ ምንድነው የሚለው ለማየት እዚህ አጠገቤ እንግዳይ ይዤ መጥቻለሁ እንግዳዬ አቶ ሱሌማን ሽጉጤ ይባላል በ10 አመት የጠቅላይ አቃቤ ህግ ሆኖ አገልግሏል በጤና ጥበቃ ሚኒስቴር የህግና ጤና ጉዳዮች ዳይሬክተር በመሆንም ሰርቷል በተለያዩ ዩኒቨርሲቲዎች የጤና ዩኒቨርሲቲ ተቋማት ደግሞ የህግና ጤና ነክ ጉዳዮችን መምህር ነው እንዲሁም ደግሞ አማካሪ ነው እንኳን ደህና መጣ እንኳን ደህና ቆሽ እንግዲህ ጤናን በተመለከተ ያለው የህግ አግባብ ምን ይመስላል የተወሰኑት የህግ ማቀፎችስ ምንድናቸው የሚለውን ጀምር መሰግናለሁ የጤናና ጤና ነክ የሚመለከቱ ጉዳዮች በዋናነት በአራት የሚከፈሉ ናቸው በወንጀል ህግ የሚተዳደረው አለ በወንጀል ህግ ላይ መሰረታዊ የሆኑ ሐሳቦች ተቀምጠው የታካሚና አገልግሎት ሰጪንም ጭምር ግዴታዎችን ሴት የሚያደርግበት አጋጣሚ አለ ከዚህ ውጪ የፍትሐ ብሔር ህግ ተብሎ የሚቀመጣል በፍትሐ ብሔር ህግ ላይም እንደዚሁ የተቋማትም የባለሙያው ግዴታዎች ዘርዘር ተደርጎ የተቀመጡበት አግባብ አለ ከዛ የስነጓር ተጠያቂነት የሚባል አለ የስነጓር ተጠያቂነት የሚባለው ያው በፌደራልም ለምሳሌ የስነጓር ኮሚቴ አለ በአዲስ አበባ ደረጃም የስነጓር ኮሚቴ አለ በክልሎችም የጤና ባለሙያዎች የስነጓር ኮሚቴ አለ ስለዚህ እነኛ የስነጓር ኮሚቴዎች ላይ የሚያስጠይቁ ጥፋቶች ናቸው የሚሆኑት አራተኛው ደግሞ አስተዳደራዊ ተጠያቂነት ነው የምንለው አስተዳደራዊ ተጠያቂነት የሚባለው በተቋማት ራሱ የሚተገበር ነው ማለት ነው ስለዚህ ተቋማቶች በራሳቸው በሰራተኞቻቸው ላይ የቁጥጥር መብት አላቸው ስለዚህ ያንን የቁጥጥር ስርዓት ያካሂዳሉ በመሰረታዊነት እነኛ አራቱ ናቸው ያሉት ገንዘብን ከፍለህ የምትታከምባቸው የህክምና ተቋማት ላይ የምታገኘው የስነ ምግባር ደንብና ስርዓት በጣም የተፋለሰ የሆነ መጥቷልና እንደው ይሄንንስ ህጉ ያቅፈዋል ወይ ታካሚዎችስ አቤት ለማለት ቢፈልጉ ይሄ ህግ ማቀፍ አለ እነኚህ የስነ ምግባር መርሆች የሚባሉት እንግዲህ በተለይተው የተቀመጡ ናቸው በየሙያውና እንደየአካባቢው ሁኔታ የሚላዩ ቢሆንም ሐሳቦቹ ግን እንደ ሐሳብ በህጉ ውስጥም ድጋፍ አላቸው ህጉ ጤና ባለሙያዎች የስነ ምግባር መርህን ተከትሎ እንዲሰሩ ያስገድዳል እንግዲህ እነኛውን የስነ ምግባር መርህ ጥሰቶች ባሉበት ጊዜ ላይ ተገልጋዩ ማህበረሰብ ምን ማድረግ አለበት ምናልባት እንግዲህ ቅሬታ ማቅረብ ነው ቅሬታ እንግዲህ ሲያቀርብ በየሃይራርኪው ደግሞ በየደረጃው እዛ ተቋሙ ላይ ካለው ጀምሮ እስከ ስነ ምግባር ኮሚቴ ድረስ ሄዶ እስከ ማመልከት ስነ ምግባር ኮሚቴ ለምሳሌ አሁን በአዲስ አበባ ውስጥ የአዲስ አበባ ጤና ቢሮ የሚያስተዳድራቸው ተቋማቶች ላይ ያሉ ቅሬታዎች ለአዲስ አበባ ስነ ምግባር ኮሚቴ ይቀርባሉ የፌደራል ተቋም የሚያስተዳድራቸው ተቋማቶች ለምሳሌ ፌደራል ሆስፒታሎች ልታቸው ተቻለሽ እዛ ውስጥ ሊቀርቡ እዛ ውስጥ የሚከሰቱ ቅሬታዎች ላይ ደግሞ ለፌደራል ስነ ምግባር ኮሚቴ ቅሬታው ይቀርባል ማለት ነው በክልሎችም ደግሞ ተመሳሳይ በሆነ መልኩ በትግራይ ክልል አለ መቀሌ ላይ ባህር ዳር ላይም አለ በአማራ ክልል አዋሳ ላይም አለ ድሬዳዋም አለ ስነ ምግባር ኮሚቴ በየቦታው ላይ ቅሬታ አለን የሚሉ ሰዎች ለነኛ ስነ ምግባር ኮሚቴዎች ሄደው ቅሬታዎቻቸውን ማቅረብ ይችላሉ ስነ ምግባር ኮሚቴዎቹ ትልቅ ስልጣን ያላቸው ባይዘው ብዙ አይነት እርምጃዎችን መውሰድ ይችላሉ ባለሙያዎችን ከስራ እስከማገድ የተወሰነ ስራ ብቻ እንዲሰሩ ማድረግ ወይም ደግሞ የሆነን ስራ እንዳይሰሩ ማድረግ ላልተወሰነ ጊዜ ወይም ደግሞ ለተወሰነ ጊዜ እንግዲህ አገልግሎት እንዳይሰጡ ማድረግ ወይም ደግሞ በተጨማሪ ስልጣን እንዲወስዱ ማድረግ ወይም ደግሞ በሌላ ባለሙያ ቁጥጥር ስር ሆነው እርግጠኛ እስከነሆን ድረስ ማለት ነው በእውቀታቸው ደግሞ በክህሎታቸው በሌላ ባለሙያ ቁጥጥር ስር ሆነው እንዲሰሩ የማድረግ ስልጣን አላቸው ምናልባት ከዛ ባለፈ ስነ ምግባር ኮሚቴ ላይ ጥፋተኝነት ተረጋግጧል የሚባል ከሆነ ደግሞ ወደ ፍርድ ቤትም ደግሞ የሚሄድበት አግባብ ይኖራል ማለት ወደ አቃቤ ህግም ወደ ፍርድ ቤትም ወደ ፖሊስም እንደ ሁኔታው ጉዳዮች ሄደው ሊታዩ ይችላሉ ማለት ነው ሆስፒታሎች ምን አይነት መብትና ግዴታ ነው ያላቸው ታካሚዎች ምን አይነት መብትና ግዴታ ነው ያላቸው የሁለቱም የተናጠል ነው እንግዲህ ምናልባት አንዳንድ በጋራ የሚወስዱት ኃላፊነት እንዳለ ቢኖርም እንግዲህ ወይም ደግሞ እንደሚኖር ቢያግባባንም ግን ሆስፒታል የራሱ የሆነ ኃላፊነት አለው ታካሚው ጤና ባለሙያው ደግሞ የራሱ የሆነ ኃላፊነት አለው ሆስፒታል ለምሳሌ አቅርቦቶችን የማቅረብ ሪሶርሶችን መሟላታቸውን የማረጋገጥ ብቁ የሆኑ ባለሙያዎችን መምረጥ ታካሚዎችን ከጉዳት የመጠበቅ ከኢንፌክሽን ከተላላፊ በሽታዎች የመጠበቅ የደህንነቱ የጠበቀ የሥራ ቦታ እንዲሆን የማድረግ ወዘተ አይነት ግዴታዎች ይኖሩበታል ጤና ባለሙያም ደግሞ የራሱ ኖርማሊ አሁን በባህሪው የህክምና ስራ የቁጥጥር ስርዓት ያለው የህክምና ስራ አይደለም ለምሳሌ አንድ ኢንጂነሪንግ የሆነን ሙያ ብንወስድ ክሊየንት ወይም ደግሞ የሚያስገነባው ሰው አጠገቡ ላይ ቆሞ በዲዛይኑ መሰረት ቀለሙ ነጭ አድርግልኝ ጥቁር አድርግልኝ ያለ ይቆጣጣራል ህክምና አገልግሎት ግን ቅድሚያ በሚደረግ ስምምነት የሚሰራ ነው ስለዚህ ጤና ባለሙያ አስቀድሞ
ታካሚውን ብሪፍ ያደርጋል። እንደዚህ አይነት የጤንነት ሁኔታ ያለ እንደዚህ አይነት ህክምና ያስፈልጋል ይላል። በዛ መሰረት አገልግሎቱ ይሰጣል። ስለዚህ አንድ ሰው ቆሞ ጤና ባለሙያው ሲሰራ እቺን እንደዚህ አርጋት እቺን አውጣት እያለ አብሮ ሊሰራ ይችላል። ስለዚህ ኮንትሮል ኤሌመንት የለውም ማለት ነው። የቁጥጥር ስርዓት የለውም። ስለዚህ ቀድሞ በሚደረግ ስምምነት ውስጥ በህክምና ውስጥ ተፈጻሚ የሆኑ ነገሮች ተፈጻሚ ይሆናሉ ማለት ነው። እንደ ህግ ከሄድን ቀጣሪ መስሪያ ቤት ሁልጊዜም ቢሆን ተቀጣሪው ለሚያጠፋው ጥፋት ተጠያቂ ነው። ስለዚህ በእኛም ሀገር ህግ ላይ ከሄድን ነው ተመሳሳዩ መርህ ነው ያለው። ስለዚህ እንደ ተቀጣሪ የሚያጠፋውን ጥፋት ቀጣሪ የሆነ መስሪያ ቤት ኃላፊነት ይወስድለታል ይላል። ነገር ግን አሁን ህጉ ጥፋቱን ግን በመጨረሻ ላይ አሁን ሲረጋገጥ ጥፋቱን የፈጸመው ሰራተኛው መሆኑን ካረጋገጠ ቀጣሪው መስሪያ ቤት ጉዳት ለጠየቀው ወገን ካሳ ከፍሎ እኔ ባንተ ጥፋት ስለከፈልኩኝ የከፈልኩትን አምጣ ብሎ ሊቀበለው ይችላል ማለት ነው። ስለዚህ ይሄ አልቲሜትሊ ስንወስደው ኃላፊነቱ ደግሞ ተጠያቂነቱ ሄዶ ወደ ሰራተኛው ነው ማለት ነው። ስለዚህ ተቋም ለራሱ ጉድለቶች፣ ለራሱ ኃላፊነቶች፣ ለራሱ ጥፋቶች ኃላፊነት ይወስዳል። ባለሙያው ሰብስታንዳርድ የሆነም ደግሞ ከጥራት በታች የሆነ አገልግሎት በመስጠቱ ምክንያት ለሚመጡ ጥፋቶች ደግሞ ባለሙያው ራሱ ኃላፊነት ይወስዳል ማለት ነው። ስለዚህ ባለሙያው ከህክምና አገልግሎት ጋር በተያያዘ ራሱ መርጦ ስለሚሰራ አሰሪው መስሪያ ቤት መጥቶ አይደለም ይሄንን አውጣ ይሄንን ቀደድ ይሄን ስፋ የሚለው እሱ አይደለም፣ ራሱ ባለሙያ ነው የሚወስነው። እዚህ ባለሙያ ለወሰነው ነገር ራሱ ኃላፊነት ይወስዳል ማለት ነው። ታካሚው እንደ ታካሚ ምርጫዎቹ ተነግረውት በህክምና ውስጥ ያለው ምርጫ ተነግሮት በዛ ህክምና ውስጥ ያሉትን ኦልተርናቲቮቹ ከተነገሩት በኋላ አድቫንቴጁና ዲስአድቫንቴጁ ጥቅሙና ጉዳቱ ይነገረውና ያንን መሰረት አድርጎ ታካሚው የሚመርጠው ነገር ጤና ባለሙያው ያከብርለታል ነው የሚለው። እዚህ ጤና ባለሙያው ለታካሚው የሚሰጠው አገልግሎት ፈቃደኝነት ወይም ደግሞ የታካሚን በጎ ፍቃድ መሰረት ያደረገ መሆን እንዳለበት ነው በህጉ ላይ የተቀመጠው። ስለዚህ ጤና ባለሙያው ታካሚውን ሁሉ ጊዜ በህክምና ሂደት ውስጥ መረጃ ሊሰጠው ይገባል፣ ምርጫዎቹን ሊጠብቅለት ይገባል። በህክምና ሂደቱ ላይ እየተከሰቱ ያሉና ሊከሰቱ ይችላሉ ተብሎ ደግሞ የሚሰጉ ነገሮችን ለታካሚው የማስረዳት ኃላፊነት አለበት። ታካሚዎቹ ጥያቄ ምላሽ የመስጠት ግዴታ አለበት። ራሱንም የማስተዋወቅ ተንከባካቢ ባለሙያ መስሎ የመቅረብ ግዴታ አለበት። ታካሚው የሚያነሳቸው ኮንሰርኖች ወይም ደግሞ ስጋቶች ተብሎ የሚቀመጡ ነገሮች ላይም ቶሎ ምላሾችን የመስጠት ግዴታ አለበት። ስለዚህ ታካሚው ደግሞ እንደ ታካሚ ጤና ባለሙያ ወይም ደግሞ ጤና ተቋም ዘንድ በሚቀርብበት ጊዜ ላይ መጀመሪያ አገልግሎትን ለመቀበል ዝግጁ የሆነ ዜጋ ሆኖ መቅረብ መቻል አለበት። ከዚህ ውጪ ስለሚያማው ነገር ተገቢ በሆነ ቋንቋና ወይ ደግሞ ግልጽ በሆኑ ቋንቋዎች ሙሉ መረጃ መስጠት መቻል አለበት። ለምን እነኛ መረጃዎች ናቸው ለባለሙያው ለውሳኔ መሰረት ሆነው የሚያገለግሉት። ስለዚህ ለጤና ባለሙያን በዛ አግባብም ሚስጋይድ ያደርገውም ስለሚችል የሚያማውን አያመኝም የማያማውን ደግሞ ያመኛል በማለቱ ምክንያት ጤና ባለሙያንም ያልሆነ ውሳኔዎች ውስጥ ሊከተው ስለሚችል በዚህ ረገድ ትክክለኛ መረጃዎችን ለባለሙያው መስጠት ግዴታ አለበት። ከዚህ ውጪ ጤና ባለሙያው አድርጉ ማታድርጉ እያለ የሚሰጣቸው ማስጠንቀቂያዎች የተለያዩ አይነት ትዕዛዞች አሉ። እኛ ትዕዛዞችን አክብሮ ህክምናውን የመከታተል ግዴታ አለበት። የህክምናውን ፕሮግረስም በሱ ላይ ያመጣ ያለውን ውጤት በተገቢው መንገድ ለጤና ባለሙያ መግለጽም ግዴታ አለበት። እየተሻለኝ ነው ያመመኝ ነው የሚለው ነገር በተገቢው ቋንቋ ለምን እነኚህ ቋንቋዎች ተበላሽተው ወይም ደግሞ ተገቢ ባልሆነ መንገድ ለባለሙያ በደረሱ ቁጥር ባለሙያም ያንኑ ያህል ተገቢ ያልሆኑ ውሳኔዎችን እንዲወስን ያስገድዷል ማለት ነው። ስለዚህ በዛ ረገድ በተለይ በዋናነት የታካሚዎችን መብት የሚመለከተው መረጃ ማግኘት አለ። በዋናነት ከጤና ባለሙያ ጋር የተያያዘ ዋናው አንኳር የሆነ መብታቸው እሱ ነው። ስለዚህ ያ ጠቅለል አድርጎ ይይዟል ይሄ መረጃ ማግኘት የሚለው ነገር። መረጃ ማግኘት ላይ ከዚህ ከታካሚዎች ሳንወጣ አንዳንድ ጊዜ ምን የሚል አግባብ አለ የታከምክበት ቦታ የራስ የህክምና ሂስትሪ ወይ ሜዲካል ሂስትሪ ምንለው አለ፣ የህክምና ታሪክ አለ። ከዛ ሆስፒታል ባንተ ቅሬታም ይሁን ከዛ ህክምናም አልቋል ወይም ደግሞ ሌላ ሆስፒታል መቀየር ፈልጋለሁ ብለ በመትሄድበት ጊዜ አብዛኞቹ የህክምና ተቋማት ሜዲካል ሂስትሪን ወይም የህክምና ታሪክን አንሰጥም ብለው የሚከለክሉበት ጊዜ አለ። ለምንድን ነው ከዛ ሆስፒታል ይዞ መሄድ የማይፈቀድልን? ታካሚዎች ባለሙያዎችንም የመምረጥ መብት አላቸው፣ ተቋማትም የመምረጥ መብት አላቸው ታካሚዎች። ስለዚህ ኖርማሊ በእንደዚህ አይነት መልኩ ህክምና ማስረጃን አንሰጥም የሚባለው ነገር በፍጹም ትክክል አይደለም። በመሰረቱ ምናልባት ህክምና ማስረጃ በተለያዩ አይነት ኮንቴክስቶች ውስጥ ሆኖ ይሄ ነገር ሊገደብ የሚችልበት አሰራር አለ። አሁን ምናልባት ላይዘን የሚባለው የሪፈራል ስርዓት አለ። ለምሳሌ አሁን የታካሚዎች ቅብብሎች ስርዓት ማለት ነው። እንበል አሁን አንዲት የምትወልድ እናት ብትኖር ያችን የምትወልድ እናት አጉል በሆነ ሰዓትና ጊዜ ላይ ታካሚውን ማስረጃ ወደዚህ አቀብሉልኝ በሚባልበት ጊዜ ላይ ዝም ተብሎ አንስቶ ህክምና ማስረጃ ላይ ሰጥ ይችላል። ስለዚህ ሁለቱ ተቋማቶች ተነጋግረው ባለሙያ መኖሩ አልጋ መኖሩ ተገቢው ሪሶርስ ወይም ደግሞ ማቴሪያል መኖሩ ተረጋግጦ ታካሚውን ቅብብሎሽ ይደረጋል። እንግዲህ ይሄ ከቅብብሎሽ ስርዓት ውጪ ባሉ ሁኔታዎች ውስጥ ታካሚዎች በየትኛውም ጊዜ ቢሆን
የህክምና ማስረጃዎቻቸውን ከሚፈልጉት ቦታ ጋር ወስደው ወይም ደግሞ በሪፈራል መልክ ተጽፎላቸው ወደሚፈልጉት ቦታ ጋር ሄደው መታከም መፍታላቸው ስለዚህ በዚህ ረገድ የሚፈጸሙ ነገሮች ካሉ ጥፋት ናቸው ማለት ነው ከዚሁ እንደም ሳንወጣ አንዳንዴ ሪፈር አድርግልኝ ወይም ደግሞ ይሄን ህክምና ተቋም በተሻለ የምታከምበት ቦታ ይሄኛው ሆስፒታል ነው ሪፈር ጻፍልኝ ሲባል ይሄንን እኛ ማከም እንችላለን ሆስፒታላችን ውስጥ ይሄንን የመስራት እኛ ኃላፊነትም አለብን አቅሙም አለንና ሪፈር አንጽፍም ይላሉ ይሄ መብታቸው ነው በመሰረቱ አንድ ጤና ተቋም በህጉ ላይ በተቀመጠው መሰረት አሁን በ298 2013 ላይ በተቀመጠው መሰረት ከሄድን አንድ ጤና ተቋም ወይ ደግሞ አንድ ጤና ባለሙያ ታካሚ ሪፈር ሊያደርግ የሚችለው አገልግሎት መስጠት ለማይችልባቸው አገልግሎቶች ብቻ ነው ይላል ስለዚህ ኖርማሊ በዋናነት አሁን ተቋማቶች የተቀበሏቸውን ታካሚዎች የማከም ግዴታ አለባቸው ማለት ነው ስለዚህ በዚህ ረገድ ስለዚህ አሁን በህጉ ላይ early referralም ክልክል ነው አሁን ተገቢ በሆነ ሰዓት ላይ ታካሚ ሪፈር መደረግ ያለበት delayed referralም ደግሞ ክልክል ነው የዘገየ ወይም ደግሞ ታካሚው በምን አይነት ሁኔታ ላይ ሆኖ ነው ያንን ጥያቄ የጠየቀው ያው የጤንነት ሁኔታውን ኢመርጀንሲ ሁኔታ ላይ ሆኖ ነው ወይ ለህይወቱ የሚያሰጋውና የማያሰጋው ሁኔታ ላይ ነው ወይ ኢሌክቲቭ የሆኑ ደግሞ ጊዜ የሚሰጡ የማይሰጡ ምንላቸው የህክምና አይነቶች አሉ ስለዚህ በእነኛ ላይ ተወስኖ ኬዝ ባይ ኬዝ የሚታይ ነገር ነው ታካሚ ጤና ባለሙያ ነው የመረጥ መብት አለው ጤና ተቋም ነው የመረጥ መብት አለው አሁን የመንግስት እንዳልከው ስታንዳርድ ነው ለምሳሌ ላብራቶሪ ስትጠቀም ውጪ መድኃኒቶች ሲታዘዙ ምናምን ተመሳሳይ የገንዘብ እርከን ያለው የግል ሆስፒታሎች ላይስ ስታንዳርድ የለውም ወይ አሁን በቅርብ ጊዜ እንኳን ነው የተከሰተው ነው የኮቪድ ሴቲንግን እንኳን ብናነሳው በኮቪድ ሴቲንግ ጊዜ ላይ ታካሚዎች የተወሰነ የሆስፒታል ቆይታ ጊዜ ላይ ከፍተኛ ገንዘብ እየጠየቅን ነው የሚል ቅሬታዎችን በታጋሚ ያቀርበው ላነሳለን በኦክሲጅን አንድ ኦክሲጅን 5000 ብር ድረስ በሰዓታት እየተከራየ ነው ሲባል እንደው ይሄንን የሚጠይቅ አካል የለም ወይ በመሃል ላይ እንግዲህ የተወሰኑ የዋጋ ተመኖችን ለማውጣት ተመኮነ ነው ጤና ጥበቃ ሚኒስቴር ኖርማሊ ይሄ የዋጋ ተመን የሚባለው ነገር በሀገር አቀፍ ደረጃ ላይ እንደ ሁኔታው እየታየ ንግድ ሚኒስቴር እጥረት ታይቶባቸው ወይም ደግሞ ችግር ተከስቶባቸው በሚላቸው ዘርፎች ላይ ተከታትሎ የዋጋ ሴቲንግ ወይ የዋጋ ተመኖችን የማውጣት ግዴታ አለበት እንግዲህ ሲያረጉም ስለቆዩ ኖርማሊ የገበያ መርሁ አንዳንዴም በጣልቃ መግባት የሚያምን አንዳንዴ ደግሞ ሲፈልግ ደግሞ ነፃ ገበያ ነው ወደሚል መርህ የመሸሸግ ወይ ደግሞ የመደበቅ አይነት ባህሪ አለ እንግዲህ ያ አቋሙ ግልጽ መሆን ያለበት ይመስላል በመንግስት በኩል ማህበረሰብን በሚጎደው ነው ማህበረሰብን በቀጥታ ተጠቂ በሚያደርጉ የመሰረታዊ የሆኑ ቤዚክ የሆኑ ነገሮች ላይ ኖርማሊ ዋጋ ተመን የሚወጣው ስለዚህ ህክምና ቤዚክ ነገር ነው ከዚህ በፊት እኮ የቢራ ዋጋንም እኮ ስጋው ተተናል እኮ የስጋ ዋጋን እኮ አውጥተናል እኮ ቢራ ለሰው ልጅ መሰረታዊ ነገር ሆኖ አይደለም እኮ የዋጋ ተመን ያወጣ ነው ጤና መሰረታዊ ነገር ነው ተብሎ ስለሚታሰብ መንግስት በዚህ ረገድ እኔም ግዴታው መወጣት አለበት ከሚሉ ወይም ባለሙያዎች ውስጥ ነኝ በዚህ ረገድ እንግዲህ ምናልባት እንደ ንግድ ሚኒስቴር ከጤና ጥበቃ ሚኒስቴርና ሌሎች ከሚመለከታቸው ባለድርሻ አካላቶች ጋር አብሮ በመሆን በዚህ ዘርፍ ላይ ያሉትን በተለይ ደግሞ አሁን ወቅታዊ ከሆነው ኮቪድ ሴቲንግ ጋር በተለይ ደግሞ ታይዞ ያሉትን ሁኔታዎችን በተመለከተ ተገቢ ቁጥጥሮች መደረግ ያለባቸው ይመስለኛል እስካሁን ግን ህግ የለም የጸደቀ የተደነገገ ህግ ነገር የለንም ግን በሸማቾች ጥበቃ አዋጅ ላይ የንግድ ሚኒስቴር እጥረት ባለባቸውና እንደዚህ እንግዲህ ማህበረሰቡ ላይ እንግዲህ የተለያየ ኢምፓክት ያደረሱ ነው ተብሎ በሚታሰቡ አገልግሎቶች ላይ የዋጋ ተመን ሊያወጣ ይችላል የሚል አንቀጽ አለ ስለዚህ ያንን ድንጋይ ተጠቅሞ ንግድ ሚኒስቴር እነኚህ ቅሬታ ይቀርብባቸዋል ያልሻቸውን ቅድም ለምሳሌ ከዳያሊሲስ ጋር ተያይዞ ብዙ የሚነሱ ነገሮች አሉ በየሳምንቱ ተከታታይ ያላቸው ህክምናዎች በመሆናቸው ምክንያት ሰዎች ምናልባት ወርቁንም ሽጦ ቤቱንም እየሸጠ መኪናውንም እየሸጠ በየማህበረሰባችን በየጎረቤታችን በየሚዲያም ሲቀርብ የምንሰማው እውነታ ነውና በዚህ ረገድ አይ ቲንክ ንግድ ሚኒስቴር ተገቢውን ቁጥጥር ስርዓት ማድረግ ያለበት ይመስለኛል እኛ ጋር ትልቁ ችግር ምን መሰለሽ የታካሚዎች አልተደራጀንም ጤና ተቋማቶች ተደራጅተዋል የጤና ባለሙያዎች ማህበር አለ የጤና ተቋማቶች ማህበር አለ የጤና ባለሙያዎች ስፔሲፊክ ሆኖ ለምሳሌ ከሰርጀሪ ወርታች ብትወርጂ የፔዲያትሪክ ሰርጅን እየተባለ የህፃናት የአዋቂዎች በርከኑ ከዚህ እነሱ አንድ ናቸው የተሻለ አቅማቸው የክሊኒኮች ማህበር አለ የሆስፒታሎች ማህበር አለ ታካሚዎች ግን ማህበር የለንም ምናልባት አንዳንዴ የቲቪ ወርልስ ደግሞ የስኳር ምናምን ትንሽ ነገር የምንሰማቸው በጥቃቅን ደረጃ የሚሰሩ ኢትዮጵያውያን እንደ ማህበረሰብና እንደ ታካሚ አንድ ሶሳይቲ ማህበር የለንም ስለዚህ አሁን ኢትዮጵያ ታካሚዎችን ኢትዮጵያ ማህበረሰብን የጤና ጉዳይ ስራዬ ነው ብሎ የሚሞግት የሚከራከርልን ስለኛ ጉዳይ የሚከራከር ማህበር የለንምና አይ ቲንክ የዛም ችግር ይመስለኛል አሁን በሌሎች ሀገራቶች ላይ እንደዚህ አይነት ማህበር የታካሚዎች ማህበር አለ ስለዚህ እነኛ ታካሚዎች ስለ ጤና መብት ጉዳይ ከራከራሉ ይሞግታሉ በየቦታው ላይ ስለዚህ ይወከላሉ ህግን በሚወጣበት ቦታ ላይ ማህበረሰቡን ወከሉ ስለዚህ አይ ቲንክ በዛ አግባቡ ማህበረሰቡም ጭምር ለዚህ አገልግሎት መደራጀት ያለበት ይመስለኛል በስተመጨረሻ ሰዎች የትኛውም ጤና ተቋማት ላይ ተበድለናል ህክምና ስህተት ተፈጽሞብናል በተለይ የማያስጠይቅ የሚመስለን የባህሪ
ማመናጨቅ የህክምና ወረቀት ስንጠይቅ ይሄንን ማየት አትችልም አንተ ማለት ሐኪሞችም ነርሶችም ማንኛውም ሆስፒታል ላይ ያለ ሰው ቢበድለን ወዴት ነው ሄደን አቤት ማለት የምንችለው? ጉዳት አድርሶብኛል ሰድቦኛል አመናጭቆኛል የሚል ሰው ካለ ለጤና ባለሙያዎች ስነ ምግባር ኮሚቴ ሄዶ ሪፖርት ማድረግ ይችላል። ሌሎችም እንግዲህ ሬጉላቶሪ ተብሎ በክልል ደረጃ የተቋቋሙ አካላቶች አሉ እንግዲህ የጤናውን ዘርፍ የሚመለከት ቅሬታዎችን የሚቀበሉ ለነኛ ቅሬታዎቻቸው ማቅረብ ይችላሉ። ከዚህ ውጪ ምናልባት እንግዲህ ጉዳት ደርሷል ምናልባት ሞትም መጥቷል አካል ጉዳት መጥቷል የሚሉም ካሉ ደግሞ በየደረጃው እነኚህ ስነ ምግባር ኮሚቴዎች እነኚህን ቅሬታዎች የመቀበል መብት አላቸው። ስለዚህ ስነ ምግባር ኮሚቴዎቹ ጉዳዮች አይተው መርምረው ጥፋት አለ ብለው ካመኑ ጥፋት አለ ይላሉ። እንግዲህ በኋላ ላይ ምናልባት በዚህ ረገድ አቤቱታ ያቀረበው ወገን ወደ ህግ አካል መሄድ አለብኝ ብሎ ካለ ከስነ ምግባር ኮሚቴ ማስረጃዎችን ይወሰደ ይሄው ጥፋቱ ተረጋግጦልኛል እንደዚህ አይነት ማስረጃ ተሰጥቶኛል ብሎ ለፍርድ ቤትም ወደ ሌላ አካል ሄዶ ተገቢውን የካሳዊም ደግሞ ሌሎች ጥያቄዎችን ማቅረብ ይችላል ማለት ነው። ስለዚህ የህግ የሚመከረው ስነ ምግባር ኮሚቴ ጋር እንዴት ነው? ስነ ምግባር ኮሚቴ ዕውቀቱ ስላለው ግንዛቤው ስላለው ሌሎች የህግ አካላቶች ጋር ቢሄዱ ለዚህ ነገር መፍትሄ ማግኘታቸው ድል በጣም ጠባብ ነው። ለምን ሙያው ክህሎቱ ዕውቀቱ ስለሌላቸው እነኛ ተቋማቶችም ዞር ስነ ምግባር ኮሚቴውን የሚጠይቁት። ስለዚህ ከስነ ምግባር ኮሚቴ ቢጀምሩ ምናልባት ስነ ምግባር ኮሚቴ ላይ እንግዲህ ተገቢውን ማስረጃ አግኝተናል ብለው የሚያምኑ ከሆነ ወይም ደግሞ ጥፋት መኖሩ ተረጋግጦልናል ብለው የሚያምኑ ከሆነ እነኛን ማስረጃዎችን ይዘው በፍርድ ቤትም በአቃቤ ሕግ ዘንድም በፖሊስ ዘንድም ቅሬታቸውን ማቅረብ ይችላሉ። ከዚህ ውጪ እንግዲህ ሌሎች ቅሬታን እንቀበላለን ብለው የተቋቋሙ አካላቶች አሉ እንግዲህ በአገር አቀፍ ደረጃ ላይ በተለያዩ በማህበራትም ጨምሮ ማለት ነው። ምናልባት አዘ ላስት ሪሶርት እንግዲህ ማንንም የሚሰማኝ ማጥቻለሁ የሚል ሰው ደግሞ ካለ እንግዲህ ወደ ሚዲያ መጥቶ እንግዲህ ቅሬታውን ማቅረብ ይችላል። በጣም እጅግ አድርጌ አመሰግናለሁ አቶ ስሌማን። የህግ አግባብ እንዳለን በዚሁ አጋጣሚ ለማሳሰብ እወዳለሁኝ። ቀሪ የእሁድን በኢቢኤስ ዝግጅቶች ይቀጥላሉ። መልካም ጊዜ